ይሄው ሰሉ ድግሪያቸው እንኩ ድግሪያቸው ኦሪጂናል ነው። ድንቁርናዬን መልሱልኝ። አስተማረም ብላችሁ ቅጥረኛ ካረጋችሁኝ በኋላ ዘመድና ብር ከጠየቃችሁ ድግሪያቸውን ወሰዱና ያን ሰርቶ የመኖር ጉጉቴን መልሱልኝ። ብር ከዘመድና ከብር ባሻገር ሲሆን ትሰጡኛላችሁ። መማር ድህነት እንደሆነ አሁን ገብቶኝ የቅጥር መስፈርቱ ብርና ዘመድ ከሆነ ድግሪ ምን ይሰራል? ይሄው ሰሉ ድግሪያቸው ይሄው አቤት አሁን ከእናትህ ጋር አንድ የገባው አዎ ምንድነው እና እንደዚህ እንደ ውስጥ ሰራተኛ የምትሆነው ለምን ለማስፈጨት አልገባችም ውስጥ እናቴ አይታያትምና ነጭ ነው ጥቁር ነው የሚለውን ቼክ ላደርግላት ነው ይችላል ዱቄቱ አይታይም አዎ እሺ ምንድነው አረረረ ምስሉ ምንድነው አንተ ማከፈት ሌላ ምንም የለም ምንድነው ሩዝ አንተ ምንድነው ቼክ አይታይም ውስጥ ቼክ እናደርገው ይሄ ምንድነው ዱቄቱ ነጭ ነው ጥቁር ነው የሚለውን ቼክ ከናታ ቼክ ላደርገው ነጭ ነው ዱቄት ነው የሚለው ግራ ገብቶ ነው አረ ዝም በል የምር ነው ና ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ። ዋው ቴክኖሎጂ አናዘዋን ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ። ቴክኖሎጂ አየር ላይ እንዴት ናችሁ? የወር አበባዬ ዛሬ እንዲመጣ ማድረግ የምችልበት ተፈጥሯዊ መንገድ አለ ወይ ብላችሁ ሰዎች ታውቃላችሁ? እንዳይመጣ ማድረግ እናቅበታለን ሁላችንም። ተማሩ እስቲ ምን መሰላችሁ? የወር አበባችሁ የሚመጣበት ቀን የሰርጋችሁ ቀን ከሆነ ወይንም ፈተና ካላችሁ ወይንም ያን ጊዜ የማይመቻችሁ ከሆነ በ12 ሰዓት ውስጥ እንዲመጣ ማድረግ የሚረዳ የተፈጥሯዊ መንገድ አለ። ይሄንን ስላችሁ ግማሽ አናናስ ከዛ ደግሞ እሱን የሚያህል የሱ መጠን የሚያህል ፓፓዬ ማለት ነው። ፓፓዬው በደንብ መብሰል የለበትም ሊበስል ያለ ፓፓዬ ነው የምታደርጉት ማለት ነው። በጣም ጥሪም አይሆን። ከዛ ደግሞ ጣታችሁን የምታክል የጣታችሁን የሚያክል ዝንጅብል ታደርጉና ከዛ ሶስቱን አብራችሁ መፍጨት ማለት ነው። ከዛ እሱን መጠጣት። ይሄው ነቃልኝ። ይሄው እርሱ ነው የሰላም አባራሪ የንደቶቼ ባለቤት። እሱ ነው የጩኸቶቼ እረኛ የእብደቶቼ እመቤት። ምሬት አይኑ ውስጥ እንባለ ያለቅስብኛል፣ ጣት ውስጥ ፍራለ ይዋጭረኛል። የኔ ልብ ፈሪ ነው እሱ ደግሞ አይለኛ፣ ሲጫወትብኝም እንቅልፍም አልተኛ። እንቅልፌን ሳልተኛ የነቃ እንደሆነ ምግብም ሳልበላ የነቃ እንደሆነ አጠባለሁ እኔ ሆናለሁ ጾመኛ። የነቃ እንደሆነ መልሶ ማይተኛ ያየኝ እንደሆነ አይኑን ባያወጣል። እርሱ እያለቀሰ የልቤን ፒያኖ ሲያስቅሰው ያድራል። ብቻ ዝም ብሎ ይጫወትብኛል። ሄሎ በዚህ እንዴት ነሽ? እግዚአብሔር ይመስገን። ባለፈው ሳልነግርሽ በጣም በስራ ቢዚ ሆኜ ጥሩም መጥፎም ዜናም አለኝ። የዶክተሮች እቺ እንትናቸው ዜናቸው ናት። ጥሩም ዜና አለ መጥፎም ዜና አለ። ግን ሁለቱም መጥፎ ነው የሚሆነው ብዙ ጊዜ። ምን ተፈጠረ? እሺ ከጥሩ ዜና ጀምሪ። ጥሩ ምን መሰለሽ? በሽታሽ በጣም አደገኛ ቢሆንም 2 ሳምንት የመኖር እድል ሰጥቶሻል። 2 ሳምንት? 2 ሳምንት እኮ በጣም ትንሽ ነው ዶክተር እንዴ። እሺ ቆይ መጥፎ ዜናስ ምንድነው? መጥፎ ምን መሰለሽ? ቢዚ ሆኜ ሳልነግርሽ 2 ሳምንቱ አልቋልና ዛሬ ነው የመጨረሻ ቀንሽ። ልሞት ነው? ዛሬም እኮ ቀን አለሽ። ዛሬም ትኖሪያለሽ። እንኳን ደስ አለሽ። ወንድ ልጅ ነው የወለድሽው። አመሰግናለሁ። እስኪ ሊዮ ይሄው እና እስኪ እና ምንድን ነው ደረሰኝ ነው ልጅስ ስትከፊ ይሰጥሻል። ውጤቱ እንደሚያሳየኝ ከሆነ ጤንነቱ እየተሻሻለ ነው። እቤት እንዴት ነው? እቤት ያሟል? አላመመውም ዶክተር፣ ግን በጣም አስቸጋሪ ሆኖብኛል። ምን ነው? ከመጠን በላይ መጫወት ያምረዋል። ያው ልጅነት አይደለ? ምን ችግር አለው? ልጆች መጫወት ይወዳሉ። የልጅ ብቻ አይደለም ዶክተር፣ በከባዱ ነው መጫወት የሚፈልገው። እንዴት ዶክተር? መርፌ ሉጋክ? እኔ አላመመኝማ። በእናትህ ዶክተር ሉጋክ አይቻልም። ባሻንጉሊት ተጫወት። እማዬ እምቢ አለኝ ዶክተር። ተወጋለት። በመርፌ መጫወት በጣም ነው የሚወደው። የእውነትማ አይሆንም። ተው ዶክተር ይጫወትበት፣ አለበለዚያ አስባርራሃለሁ። እሺ ማሙሽዬ አስበላ ውጋኝ። እሺ ይነስ ና ሉጋክ ዶክተርዬ። አመመክ ዶክተር? አዎ ማሙሽዬ እኔን አመመኝ። አንተን ደስ አለህ? አዎ
በጣም ደስ እንዲለኝ ደግሞ ይሄ መድኃኒት ዋጥልኝ። አይሆንም እማዬ አሉጥም አለኝ። ዋጥለት እባክዎ የኔ መቤት። ይሄ መድኃኒት ከፍተኛ የዶዝ መጠን ነው ያለው። ጤነኛ ሰው ከዋጠው ጉበቱ ላይ ጠባሳ ይወጣበታል። እሺ አምጣው። 3 ነው የምትውጣው። 3 እሰጥሃለሁ። በፌስ ነው የሚነግርህ። አንተ ዲቃላ እማዬ ሞተብኝ። አሁን በምን ልጫወት ነው? ልጄ ሌላ ዶክተር እፈልግልሃለሁ። ደከመህ ወይ? ግራ ገባህ አይደል? የቤንዚን ጉዳይ ነው። የነዳጅ ሰልፍ ይወደዳ ይታባል። እዛ ማዲያ ቀኑ ሙሉ አሰልፈው አይደል? እኔ ወንድሜ እኔ ትራፊክ ውስጥ ብትል በቻርጅ ብርብር አወጡ። ቻል አድርገው ብራዘር፣ ይሁሉ ቻል አድርገው ብያለሁ ነበር። ከማረሻ እችሙላክ እንድዬ ማርሻ ያም የፈለገውን ቢልጅ አሻውን ቢያወራ ያም ትንሹም ትልቁም ልመባየተራ ያም በርግጥ ሩቆኜ ባለባላይሽም ቅንጣታለ አልተረተረሽም ያም የፈለገው ዲዲ አሳሙ ዳወራ ያም ትንሹ በትልቁ ልመባየተራ ያም እንደ ሀሳብ ቤተሰቦቻችን ድጋሚም ቢሆን አግብተው የሚወጡበት አሰራር ቢመቻችልን ጥሩ ነው። እኛ የምንወጣ አይነት አይደለም። ልጆች ምርጥ ልጆች። እኔ የምለው ትናንትና እሱ ኳስ ሲያንቀረቅብ በጣም ጎበዝ ነው። አንቺ ደግሞ ኳስ ስታረጊ እግርሽ ምን እንደሚያክል እኔ የምለው ለምን ፕሪሚየር ሊግ አትገቡ? አንተ ሊቨርፑል፣ አንተ ቼልሲ። አረ ይሄ የልምጀራችን ነው እንዴ? እኔ በጣም ኮኔክሽን አለኝ። ኮሮላንዶ ባለፈው ደውሎ ልጆች ካሉ እስቲ ላካለኝ እዛ እዚህ ሳይ ደግሞ አንተን ቅርቅብ ጎበዝ ነህ፣ ግን እዛ ትንሽ ስለሚከብድ ቡናና ጊዮርጊስ፣ አንተ ቡና አንተ ጊዮርጊስ ለምን አትገቡ? አረ ደብራል እንዴ? ደርቢ ደብራችኋል? በቃ ቡና ትገባላችሁ ሁለታችሁ፣ አንተ ግራ ክንፍ አንተ መሃል ላይ። ይሄን እልማችሁ እውን ለማድረግ 200 ብር አምጡ። 200 ብር ማድረግ ያለብህ 99% የመሳካት እድሉ ከፍተኛ ነው። በቃ ተሳካልን ማለት ጸሎት አድርጉ። ለእናትህ ቡና ምናምን ገዛ። ጸሎት አድርጉ። እሺ ሊቨርፑል እንገናኛለን። እሺ እንገናኛለን። እንዳይደብር ደርቢ ስለሆናችሁ እንዳይደብራችሁ። ወዳጄ በቃ እሺ በቃ አንዴ አንዴ ልይስ ይሄው በቃ አስፈሉ መጣው። አክስቴ ያስቀመጥኩትን ቃል ወስድ ነበር የመጣው ነው እንዴ? ምግብ ትበላለህ? አዎ እበላለሁ። ካለ እና ግባሽ። የአክስቶች ቤት ሁሌ ስንሄድ እስቲ እቺን ቀማስ ልጅ። እሺ ውሃ ትጠጣለህ? ላምጣልህ እንዴ? ውሃ ትጠጣለህ? ላምጣልህ? እሺ እስቲ እቺን ጠጣ። ቤተሰብ ቤት እኮ ሲኬድ በእናትህ ኧረ እግዚአብሔር ይስጥልን። ተባረኩ፣ ብርኩ ነው። ወዴት ነው? ወዴት ነው ደግሞ? ሳይከፍሉ መሄድ አለ እንዴ? ጋር በልቶ በልበል። አንተ የአንድ ምግብ 100 ብር አምጣ። እንደ ድሮ በየገመዱ እየሄዱ ጥርግ ጋር በልቶ መውጣት ድሮ ቀረ። እኔ ልጅ በል 100 ብር አምጣ፣ የአንድ ምግብ አምጣ። አዎ ያስከፍላል። ድሮ ቀርቷል። እኔ ልጅ አምጣ በል 100 ብር። ወይ ጊዜ ኧረ ሊከፍል ነው። መረጥ የለም እኮ ልጅ ያስከፍላል። አምጣ። ይሄ ጉድሽን እናቴ እንዳታይሽ። በል